ሰበር ዜና ተሰምቷል። የሻዕቢያ ፀሐይ እየጠለቀች ነው ተብሏል። የተባበሩት አረብ ኤምሬት ከኤርትራ ድንበር 60 እና 70 ኪሎ ሜትር በማይበልጥ ቦታ ላይ የአየር ማረፊያ እየገነባች እንደሆነ ተሰምቷል። በውስጣዊ ተቃውሞ እየተናወጠ የሚገኘው ህወሓት የውስጥ ተቃውሞውን ለማርገብ የሻዕቢያ ወታደሮችን በገፍ እያስገባ ይገኛልም ተብሏል። ግብፃውያን በፕሬዝዳንት አልሲሲ መንግስት ላይ ተቃውሞ ሊያስነሱ እንደሆነ ተነግሯል። በአርሚ 43 አመራሮች መካከል ከፍተኛ የሆነ ውጥረት ተፈጥሯል። ህወሓት ከኢሮብ በተጨማሪ በአይጋ በኩል የሻዕቢያ ወታደሮችን ለማስገባት እንቅስቃሴ ጀምሯል። በደቡብ አፍሪካ በሚያሳዝን መንገድ ቢያንስ 5 ኢትዮጵያውያን በአንድ ሳምንት ጊዜ ውስጥ ህይወታቸው እንዳለፈ ተነግሯል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። የሻዕቢያ ፀሐይ እየጠለቀች እንደሆነ እየተነገረ ነው። ሰሞኑን የተስተዋሉ ትልልቅ ጉዳዮች እውነትም የሻዕቢያ ፀሐይ እየጠለቀች መሆኑን በግልጽ አመላካሽ ናቸውም ተብሏል። አንደኛው ጉዳይ የተባበሩት አረብ ኤምሬትስ ከኤርትራ ድንበር 60 እና 70 ኪሎ ሜትር በማይበልጥ ቦታ ላይ የአየር ማረፊያ እየገነባች መሆኑን በሳተላይት ምስል የተረጋገጠ ሲሆን በዚህም የተባበሩት አረብ ኤምሬትስ መንግስት መጀመሪያ የአየር ማረፊያ ቀጥላም የወታደራዊ ጣቢያ ልትገነባ መሆኑን እየጠቆመ ነው ተብሏል። ይህ ክስተት የሻዕቢያን ቤት ፍርሃት በፍርሃት እንዳደረገውም መረጃዎች አረጋግጧል። ይህም የራሱ ምክንያት ያለው ሲሆን የኤርትራ መንግስትን ጸባይ በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስትር ከ40 ሀገራት በላይ ለተውጣጡ ሀገራት ያቀረቡት ማብራሪያ ሻዕቢያን አስደንግጦታል። ኢትዮጵያ ታጋሽ ሀገር ትሆንም ይህ አይነቱ ሁኔታ ቋሚ ሆኖ ይቀጥላል ማለት እንዳልሆነ የውጭ ጉዳይ ሚኒስትሩ እንዳሰመሩበት፣ ይህን ተከትሎም ፍርሃት መንገሱ ነው እየተሰማ ያለው። ህወሓት ከኢሮብ በተጨማሪ በአይጋ በኩል የሻዕቢያ ወታደሮችን ለማስገባት እንቅስቃሴ ጀምሯል። በውስጣዊ ተቃውሞ እየተናወጠ የሚገኘው ህወሓት የውስጥ ተቃውሞውን ለማርገብ የሻዕቢያ ወታደሮችን በገፍ እያስገባ ይገኛል። ከሰሞኑ በተደጋጋሚ የሻዕቢያን ወታደሮች ወደ ትግራይ ክልል ኢሮብ ሲያስገባ የነበረው ህወሓት አሁን ደግሞ በአይጋ በኩል ለማስገባት ወስኗል። ጽምዶ በሚል የቁማር ጨዋታ የተበላው ህወሓት አሁን ላይ ሙሉ በሙሉ በሚባል ደረጃ ከትግራይ ፖለቲካ እየወጣ ነው ተብሏል። በርካታ የአርሚ አባላት ወደ ሀራ መሬት ታጣቂዎች እየተቀላቀሉ ነው። በሌላ በኩል ደግሞ በህወሓት የፖለቲካው ክንፍና ወታደራዊ ክንፍ መካከል አለመግባባት ነግሷል። ለዚህ አንዱ ማሳያ ደግሞ ከሰሞኑ የህወሓት ከፍተኛ ባለስልጣናት ባደረጉት ስብሰባ ላይ ባህላዊ ጀነራል ምግበይ ኃይለ ሻዕቢያን አናምናትም ሲል መናገራቸው ነው። እነ ደብረ ጽዮንና ሞንጆሪኖ እንደ አዳኝ የተቀበሉትን ፕሬዝዳንት ኢሳያስ አፈወርቂን ምግበይ እንደዚህ ደፍረው በመናገራቸው በፖለቲካው ክንፍና በወታደራዊ ክንፉ መካከል ያለውን መካረር አባብሶታል። ጀነራል ምግበይ ሻዕቢያን አናምንም፣ ሀራ መሬት የገቡ ታጣቂዎችም የኛ ቁጥር 1 ጠላቶች ናቸው በሚል ፈርጀዋል። በአርሚ 43 አመራሮች መካከል ከፍተኛ የሆነው ውጥረት ነው የነገሰው። ህወሓት ከአለቃው ሻዕቢያ በተቀበለው ትዕዛዝ መሰረት በአፋር ድንበር አካባቢ ያሰፈረው ታጣቂ ኃይል በብዛት ሀራ መሬት ያለውን ኃይል እየተቀላቀለ እንደሆነ አመላካች መረጃዎች ወጥቷል። ለአብነትም ከአርሚ 26 ብዙዎቹ ባለፈው ሳምንት ሀራ መሬት መግባታቸው ይታወሳል። ሰሞኑም ከአርሚ 43 ቀላል የማይባል ታጣቂ ኃይልን ተቀላቅሏል። ይህም በአርሚ መሪዎች መካከል መተማመን እንዲፈጠር ያደረገ ሲሆን በአርሚ አደረጃጀት አዛዥ በሆኑት ኮሎኔል ተንሳኤ እና በኮር 431 ሽጉጥ መካከል ከፍተኛ ውጥረት እንዲነግስም ምክንያት ሆኗል። የግጭታቸው ምክንያትም የአርሚ አዛዡ ካለ ኮር አዛዡ እውቅና በአፋር ክልል ድንበር አካባቢ የሚገኙ ታጣቂዎችን ወደ ሌላ ቦታ ወስዷል የሚል እንደሆነም ለማወቅ ተችሏል። የኮር 431 አዛዥ ሽጉጥ የአርሚ 43 አዛዥ ኮሎኔል ተንሳኤ በሀራ መሬት ካለው ኃይል ጋር እንደሚገናኝ የሚጠረጥረው ሲሆን ታጣቂው ሀራ መሬት እንዲገባም ውስጥ ለውስጡን እየሰራ ነው በሚል ለበላይ አመራሩ በድብቅ እየተናገረ እንደሚገኝ ከቡድኑ አፈትልኮ የወጣ መረጃ አመላክቷል። በአባይ ወንዝ ላይ የተሸነፈችው ግብጽ በናይል የተሰየሙ ሚዲያዎቿን መቀየር ጀምራለች ተባለ። አሁን ላይ በአባይ ወንዝ ላይ ሙሉ በሙሉ ሽንፈቷን የተከናነበችው ግብጽ በናይል የተሰየሙ ሚዲያዎቿን ሳይቀር ለመቀየር ወስናለች ተብሏል። ኢጅፕት ኒውስ ኔትወርክ አሁን የናይል ቲቪን በመተካት በአዲስ መልክ የተዋቀረ እንደሆነ ታውቋል። ብዙ ግብጻውያን ይህንን በመቃወም በፕሬዝዳንት አልሲሲ መንግስት ላይ ተቃውሞ ሊያስነሱ እንደሆነም ተነግሯል።
በደቡብ አፍሪካ ቢያንስ 5 ኢትዮጵያውያን በአንድ ሳምንት ጊዜ ውስጥ ተገድሏል። ቢያንስ 5 ኢትዮጵያውያን በደቡብ አፍሪካ ባለፈው ሳምንት ብቻ በታጣቂዎች ሕይወታቸውን አጥተዋል። በደቡብ አፍሪካ የተባበሩት የኢትዮጵያውያን ማህበረሰብ ማህበርና አንድ የማህበረሰብ አንቂ በጆሃንስበርግና አካባቢው እንዲሁም በደርባን ኢትዮጵያውያኑን የገደሉት ወንጀለኞች መሆናቸውን ለዶቼ ቬሌ ተናግሯል። ሌሎች ግድያዎችም ደርሰው ሊሆን ይችላልም ብለዋል። በደቡብ አፍሪካ የተባበሩት የኢትዮጵያውያን ማህበረሰብ ማህበርና አንድ የማህበረሰብ አንቂ በጆሃንስበርግና አካባቢው እንዲሁም በደርባን ኢትዮጵያውያኑን የገደሉት ወንጀለኞች መሆናቸውን አረጋግጧል። ሌሎች ግድያዎችም ደርሰው ሊሆን እንደሚችል አንስቷል። ቢያንስ 5 ኢትዮጵያውያን በአንድ ሳምንት ውስጥ በደቡብ አፍሪካ ህይወታቸውን አጥተዋል። ደቡብ አፍሪካ ውስጥ ኢትዮጵያውያን በታጣቂዎች ሲገደሉ የባለፈው ሳምንቱ የመጀመሪያ አይደለም። በሀገሪቱ መጤጠሎች ኢትዮጵያውያንን ጨምሮ ጥቁር አፍሪካውያንን ሲገድሉና ሲዘርፉ ብዙ ዓመታት ተቆጥሯል። ከዚሁ ጋር ወንጀለኞችም አድብተው ኢትዮጵያውያንን እንደሚገድሉ ይሰማል። የተባበሩት የኢትዮጵያውያን ማህበረሰብ ማህበርና አንድ የማህበረሰብ አንቂም ለዶቼ ቬሌ እንደተናገሩት ባለፈው ሳምንት በጆሃንስበርግና አካባቢው እንዲሁም በደርባን ከተማ ነፍሰ ገዳዮች ኢትዮጵያውያኑ ቤት ወይንም የንግድ ድርጅት ድረስ በመሄድ በጠራራ ፀሐይ በመንገድ ላይ ነው ኢትዮጵያውያኑን የገደሉት። አቶ ዮሐንስ ሀቢብ መቀመጫውን በደቡብ አፍሪካ ከተማ ጆሃንስበርግ ያደረገው በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር የተባለው ማህበር ፕሬዚዳንት ናቸው። ባለፈው ሳምንት ከተገደሉት ኢትዮጵያውያን መካከል በጆሃንስበርግ ከተማ በመኪና ይጓዙ የነበሩ አንድ ኢትዮጵያዊ እንደሚገኙበት ገልጿል። ሌሎች 2 ኢትዮጵያውያንም በተመሳሳይ ወንጀለኞች በደርባን ከተማ ተገድሏል። አቶ ዮሐንስ እንደተናገሩት ከመካከላቸው አንዱ በጣም አሰቃቂ በሚባል መንገድ ነው የተገደለው። የሼክ መሐመድ አሊ አላሙዲን ሀብት ከ8.1 ቢሊዮን ዶላር በላይ ደርሷል ተባለ። ከኢትዮጵያን ቁጥር 1 ባለሀብት የሆኑት ሼክ መሐመድ አሊ አላሙዲን በያዝነው ዓመት ያጡትን ገንዘብ መልሰው በማግኘት በዓለም ካሉ ጥቁር ሀብታሞች መካከል ደረጃቸውን ማጠናከራቸውን ቢሊዮነርስ አፍሪካ ዘግቧል። ዘገባው እንደገለጸው አሊ አላሙዲን ከኤፕሪል ወር አንስቶ 2.42 ቢሊዮን ዶላር ያገኙ ሲሆን በዚህም የጠቅላላ ሀብታቸው መጠን ከ8.1 ቢሊዮን ዶላር በላይ ለመሆን ችሏል። የባለ ሀብቱ ማንሰራራት ከገጠማቸው ኪሳራ መልሰው መውጣታቸውን ያሳያል ያለው ዘገባው አሊ አላሙዲ የጠቀማቸው ከጃንዋሪ ወዲህ በንግድ ስራዎቻቸው ላይ ማሻሻያዎችን ማድረጋቸው እንደሆነ አስረድቷል። በአሊ አላሙዲ ሀብት ውስጥ ግንባር ቀደም ድርሻ ያለው ፕሪም የተሰኘው በስዊድን የሚገኘው ነዳጅ ማጣሪያቸው ለዚህ ከፍተኛውን ሚና እንደተጫወተ ገልጾም የዚህ ድርጅት ዋጋ ከነበረበት 5 ቢሊዮን ዶላር ወደ 6.1 ቢሊዮን ዶላር ማደጉ ተሰምቷል። በአሁኑ ወቅት የሼክ መሐመድ አሊ አላሙዲ አጠቃላይ ሀብት ከ8.15 ቢሊዮን ዶላር በላይ እንደደረሰም ዘገባው አመላክቷል። ሩሲያ በውጊያ የተረጋገጠ 5ኛ ትውልድ የጦር አውሮፕላኖቿን ለዓለም በማሳየት የቴክኖሎጂ ሉዓላዊነቷን አረጋገጠች። የሩሲያ የመጀመሪያ ምክትል ጠቅላይ ሚኒስትር ዴኒስ በማካተት በስፍራው የሚገኙት የአገሪቱ ልዑካን መሪዎች በዱባይ ዓለም አቀፍ የአየር አውደሪ ላይ የሩሲያ የአየር መሳሪያዎች ለውጭ ገዢዎች ያላቸውን ጥቅሞች አጉልተው አሳይቷል። የተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን የተባበሩት አውሮፕላን ኮርፖሬሽን እንዲሁም የሩሲያ ኤሮስፔስ እና መካከለኛ ኩባንያ በኤግዚቢሽኑ ላይ ያቀረቧቸውን ሱ-57ኢ 5ኛ ትውልድ ተዋጊ አውሮፕላን ያክ 130 ኤኤም እና 276 ኤኤምዲ 90ኤ ተመልክተዋል። ዩኤሲ እንዳመላከተው የሱ-57 እና 276 ኤምዲ 90ኤ ቀጣይነት ያለው ምርት ዓለም አቀፍ ግብይቱን ለማጠናከር ያስችላልም ተብሏል።